በአረቢያ ባህር ላይ ግዳጅ በመፈጸም ላይ የነበረችውና እጅግ ዘመናዊዋ የአሜሪካ ኤፍኤች-60ኤስሲ ሃውክ የጦር ሄሊኮፕተር በድንገት ባህር ላይ መከስከሷ ተሰምቷል። ከአራቱ የበረራ አባላት መካከል ምን ያህሉ ተረፉ? አደጋው በጠላት ኃይል የተሰነዘረ ጥቃት ይሆን ወይስ የቴክኒክ ብልሽት? የባህር ኃይሉ የሰጠውን አስቸኳይ መግለጫና ዝርዝር መረጃውን እናያለን። በሌላ በኩል በአሜሪካ ቨርጂኒያ ግዛት በዲሞክራቶችና በፌዴራል መንግስቱ መካከል የተነሳው አዲስ የህግ ፍልሚያ ፍርድ ቤት ደርሷል። የፌዴራል መኮንኖች ማስክ እንዳያደርጉ የጣለውን እገዳ የፌዴራል ዳኛው ውድቅ ማድረጋቸው በዲሞክራቶች ላይ ምን አይነት የፖለቲካ ሽንፈት አስከተለ? የህገ መንግስታዊ የበላይነት ጥያቄውስ ወዴት ያምራል? እነዚህን አንኳር ጉዳዮች በጥልቀት እንመረምራለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እናንተ ደግሞ እንደ ሁልጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። የአሜሪካ የጦር ሄሊኮፕተር በአረቢያ ባህር ላይ መከስከሱ ተሰምቷል። በአረቢያ ባህር ላይ ግዳጅ በመፈጸም ላይ የነበረች የዩናይትድ ስቴትስ ባህር ኃይል የጦር ሄሊኮፕተር አስቸኳይ በውሃ ላይ የማረፍ ሙከራ በምታደርግበት ወቅት በደረሰባት አደጋ መከስከሷን የአሜሪካ ማዕከላዊ እዝ የባህር ኃይል አስታውቋል። ኤምኤች-60ኤስሲ ሃውክ የተሰኘችውና ከታዋቂዋ ዩኤስ ጆርጅ ኤች.ደብሊው ቡሽ የቦምብ ጣይና የጦር አውሮፕላን ተሸካሚ መርከብ ላይ የተነሳችው ሄሊኮፕተር አደጋው የደረሰባት ረቡዕ ማለዳ ላይ መሆኑ ታውቋል። በወቅቱ በሄሊኮፕተሯ ውስጥ ከነበሩት 4 የበረራ ሰራተኞች መካከል 3ቱ በአካባቢው በነበሩ የባህር ኃይል የነፍስ አድን ቡድኖች ወዲያው መታደግ የተቻለ ሲሆን በአሁኑ ወቅት በዋናው የጦር መርከብ ላይ የሕክምና እርዳታ እየተደረገላቸው እንደሚገኝ ተገልጿል። ሆኖም ግን ይህ ዘገባ እስከተጠናከረበት ሰዓት ድረስ አራተኛው የበረራ አባል ያልተገኘ ሲሆን የአሜሪካ ባህር ኃይል የተለያዩ የባህርና የአየር ሀብቶችን በመጠቀም ሰፊ የፍለጋና የነፍስ አድን ስራ እያካሄደ እንደሚገኝ ገልጿል። የአሜሪካ ባህር ኃይል ማዕከላዊ እዝ ባወጣው መግለጫም አደጋው በጠላት ኃይል ጥቃት እንደደረሰ የሚያሳይ ምንም አይነት ፍንጭ እንደሌለ አስታውቆ የአደጋው መንስኤ በምርመራ ላይ እንደሚገኝ ገልጿል። ኤምኤች-60ኤስሲ ሃውክ ሄሊኮፕተር ለአሜሪካ ባህር ኃይል እጅግ ወሳኝ ከሆኑ የውጊያ ድጋፍ ሰጪ መሳሪያዎች መካከል አንዷ ናት። ብዙውን ጊዜ ለአቅርቦት ማጓጓዣ፣ ለፍለጋና ለነፍስ አድን እንዲሁም ለባህር ላይ ጥበቃ ስራዎች ታገለግላለች። አደጋው የመከስከስ ሳይሆን አስቸኳይ የውሃ ላይ ማረፍ ተብሎ መገለጹ የበረራ አብራሪዎቹ በድንገተኛ አደጋ ውስጥም ሆነው ሄሊኮፕተሯን ተቆጣጥረው ውሃ ላይ ለማሳረፍ መቻላቸውንም ያሳያል። ይህ አይነቱ ማረፍ የበረራ አባላቱን የመትረፍ ዕድል በከፍተኛ ደረጃ ይጨምረዋልም ተብሏል። 4 አባላት ካሉት ቡድን ውስጥ 3ቱ ወዲያውኑ መትረፋቸው የዚሁ ስልጠናና የሄሊኮፕተሯ ዲዛይን ውጤት እንደሆነም ተነግሯል። የአረብ ባህር ለዓለም አቀፍ የንግድ መስመር በተለይም የነዳጅ ማመላለሻ መርከቦች ለሚያልፉበት የሆርሙዝ ሰርጥ ቅርብ በመሆኑ እጅግ ስሜታዊ ቀጠና ነው። ባህር ኃይሉ በሰጠው መግለጫ በጠላት ኃይል የተሰነዘረ ጥቃት የለም ማለቱ በቀጠናው ሊነሳ የሚችለውን ወታደራዊ ውጥረት ወይም ከኢራንና ከአካባቢው አማጽያን ጋር ተያይዞ የሚመጣውን ስጋት ውድቅ ያደረገም ሆኗል። ይህ አደጋው ከቴክኒክ ብልሽት ወይም ከአየር ንብረት ሁኔታ ጋር የተያያዘ የመሆን እድሉንም ያሰፋዋል። በአሁኑ ወቅት ዋነኛው ትኩረት የጠፋውን አንድ የበረራ አባል ማግኘት ሲሆን በባህር ላይ የሚደረግ ፍለጋ እንደ የውሃ ሞገድ ፍጥነት፣ የአየር ሁኔታና እንደ ቀኑ ወይም ሌሊቱ ሰዓት ይለዋወጣል። ዩኤስ ጆርጅ ኤች.ደብሊው ቡሽ የአውሮፕላን ተሸካሚ መርከብ በአካባቢው መኖሩ ሰፊ የራዳር የድሮንና የሌሎች ሄሊኮፕተሮችን እገዛ በመጠቀም ፍለጋውን ፈጣን ለማድረግ ይረዳል። ነገር ግን ጊዜ በሄደ ቁጥር በባህር ላይ የመትረፍ ዕድሉ እየቀነሰ ስለሚሄድ ሰዓቱ እጅግ ወሳኝ ነውም ተብሏል። የባህር ኃይሉ የቴክኒክ ባለሙያዎች የአደጋውን መንስኤ ለማወቅ መርማሪ ቡድን ያዋቅራሉ የተባለ ሲሆን ሄሊኮፕተሯ ከባህር ውስጥ የምትወጣበት ዕድል ካለ ይታያልም ተብሏል። ምክንያቱም የውስጥ መረጃ መዝጋቢው ወይም ብላክ ቦክሱ ለአደጋው ትክክለኛ ምላሽ በመስጠቱ እንደሆነ ተገልጿል። የተረፉት 3 አባላት በሚሰጡት ምስክርነትም አደጋው ከመከሰቱ በፊት የነበረውን የሞተር ወይም የሲስተም ሁኔታ ለማወቅ ወሳኝ ግብዓት ይሆናል ሲል ባህር ኃይሉ ባወጣው መግለጫ አስታውቋል። በሌላ በኩል በቨርጂኒያ የፌዴራል ፍርድ ቤት የዲሞክራቶችን እቅድ ያከሸፈ ውሳኔ አስተላልፏል። የቨርጂኒያ ግዛት የህግ አስከባሪዎች በስራ ላይ እያሉ ፊታቸውን እንዳይሸፍኑ ወይም ማስክ እንዳያደርጉ የጣለችውን እገዳ አንድ የፌዴራል ዳኛ ህጉ ተግባራዊ ሊሆን ጥቂት ሰዓታት ሲቀሩት በጊዜያዊነት ማገዳቸው ተሰምቷል።
ውሳኔው የዲሞክራቲክ ፓርቲ አባላት የፌዴራል መንግስትን የስደተኞች ቁጥጥር እርምጃ ለመገደብ እያደረጉት ላለው ጥረት ሌላ ተጨማሪ ሽንፈት ሆኖ ተመዝግቧል ሲል ዋሽንግተን ፖስት ዘግቧል። የፌዴራል ከፍተኛ ፍርድ ቤት ዳኛ ሮበርት ፔይን ባስተላለፉት ውሳኔ የዩናይትድ ስቴትስ የፍትህ ሚኒስቴር ያቀረበውን አቤቱታ ተቀብለዋል። የፍትህ ሚኒስተሩ በክሱ ላይ አንድ ግዛት የፌዴራል መኮንኖችን የሥራ አካሄድ በሕግ መገደብ አይችልም፣ የሕገ መንግሥታዊ የበላይነትን የሚጥስ ነው በማለት መሟገታቸው ይታወሳል። ዳኛው የቨርጂኒያ ግዛት ይህንን እገዳ እንዳታስፈጽም በጊዜያዊነት ያገዱ ሲሆን ሕጉ ተግባራዊ ቢደረግ የፌዴራል ስደተኞች ቁጥጥር መኮንኖች ለደህንነት አደጋና ለጥቃት ሊጋለጡ እንደሚችሉ ጠቅሰዋል። ይህ በእንዲህ እንዳለ የቨርጂኒያ ግዛት ጠቅላይ አቃቢ ሕግ የሆኑት ዲሞክራቱ ጄይ ጆንስ በሰጡት መግለጫ በፍርድ ቤቱ ውሳኔ ክፉኛ ማዘናቸውን ገልጸው ህዝባዊ ግልጽነትን ለማረጋገጥና የቨርጂኒያ ሰላምን ለመጠበቅ ይህንን ሕግ መከላከላችንን እንቀጥላለን ብለዋል። ሕጉ በስራ ላይ እያሉ ማስክ ያደረጉ መኮንኖች ላይ የወንጀል ክስ ለመመስረት የሚያስችልም ነበር። በአሜሪካ ሕገ መንግሥት መሠረት የፌዴራል ሕጎችና ተቋማት ከግዛት ሕጎች በላይ ናቸው። ቨርጂኒያ ያወጣችው ሕግ ለክልሉ ፖሊሶች ብቻ ሳይሆን በግዛት ውስጥ ለሚንቀሳቀሱ የፌዴራል ወኪሎች ወይም እንደ የፌዴራል ስደተኞች ቁጥጥር ያሉ መኮንኖች ላይ ጭምር የሚሰራ በመሆኑ ሕገ መንግሥታዊ ቀውስንም አስከትሏል። ዳኛ ሮበርት ፔይን የሰጡት ውሳኔ የሚያረጋግጠው ግዛቶች የፌዴራል መንግስትን መዋቀርንና አሰራርን በራሳቸው የወንጀል ሕግ መቅረጽም ሆነ መገደብ አይችሉም የሚለውን መርህን ነው። ከዚህ ቀደም በካሊፎርኒያ ግዛትም ተመሳሳይ የፌዴራል መኮንኖችን መታወቂያ በግልጽ የማሳየት ግዴታ ሕግ በፌዴራል ይግባኝ ሰሚ ፍርድ ቤት መታገዱ ለዚህ ውሳኔ ትልቅ መነሻ ሆኗል። የቨርጂኒያ ግዛት ገዢ አቢጌል ስፓንበርገር እና በዲሞክራቶች የሚመራው የምክር ቤት አባላት ይህንን ሕግ ያወጡት ፊታቸውን የሸፈኑ የፌዴራል መኮንኖች በሕዝብ ላይ ፍርሃት ይፈጥራሉ በሚል እንዲሁም ማናቸውም ወኪሎች ሳይታወቁ ሕዝቡን ሊያሸብሩ ይችላሉ የሚል ስጋት ስላደረባቸው ነው ተብሏል። በፌዴራል ደረጃ የስደተኞች አያያዝና አፈናቃይ እርምጃዎች እየጠነከሩ በመምጣታቸው የዲሞክራቲክ ግዛቶች የፌዴራል ወኪሎችን እንቅስቃሴ በመግታት ወይም አሰራራቸውን በማክበድ በቁጥጥር ስር ለመዋል እየሞከሩ እንደሆነም የተነገረው። ሆኖም ግን ይህ የቨርጂኒያ ጥረት በፍርድ ቤት መክሸፉ ዲሞክራቶች በግዛት ሕግ ተጠቅመው የፌዴራል ስደተኞች ፖሊሲን ለመገደብ የሚያደርጉት አካሄድ የሕግ መሰረት እንደሌለውና በቀላሉ ሊፈርስ እንደሚችል ዳግም አሳይቷል። የፍትህ ሚኒስቴርና የፌዴራል ስደተኞች ቁጥጥር መኮንኖች ስማቸውን በግልጽ እንዲያሳዩና ማስክ እንዳያደርጉ ማስገደድ በማህበራዊ ሚዲያ የግል መረጃቸውን ለይቶ ለጥቃት ማጋለጥን ያመጣል። ይህም የመኮንኖችንና የቤተሰቦቻቸውን ሕይወት አደጋ ላይ ይጥላል የሚል አቋም ይዘዋል። በሌላ በኩል ግዛቷ መኮንኖች ማንነታቸው ሳይታወቅ ሕግ እንዲያስከብሩ መፍቀድ የሕዝብን አመኔታ ያጠፋል የሚል አቋም ይዛለች። በቨርጂኒያ የተሰጠው ይህ የፍርድ ቤት እገዳ ጊዜያዊ ቢሆንም የጉዳዩን የመጨረሻ ዕጣ ፈንታ ጠቋሚ ነው። የፍትህ ሚኒስቴር ክሱን እስከ መጨረሻው የማሸነፍ ዕድሉ ከፍተኛ መሆኑን ዳኛው አስምረውበታል ሲልም ዘገባው አመላክቷል። ይህ ክስተት እንደ ኒውዮርክ፣ ኒው ጀርሲ እና ኢሊኖይ ባሉ ሌሎች የዲሞክራቲክ ግዛቶች ውስጥ የቨርጂኒያን አካሄድ አርያ አድርገው ተመሳሳይ ሕግ ለማውጣት ለሚፈልጉ አካላት ትልቅ ማስተማሪያና የሕግ እንቅፋት መሆኑ አይቀሬ ነው። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስም ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ቸር ቆዩን።